በቀን በአራተኛው በዕለተ ሐሙስ ተዘጋጅቷል ቴዲ ናፍቆቱን ሊክስ አልረሳውም ኖሮ የህዝቡን ጥምለካ ሊመለስ ነው ቴዲ ብሎ ኢቶሪካ በቀን በአራተኛው ያበደ ነው የሚገኘው ጋይስ አሁን ይባስ ብሎ ራሱን ከኢየሱስ ጋር እያወዳደረ ነው የሚገኘው እናት ሜካፕ ተቀብታ የጃኒ እናት እንደ ዘመኑን አንቢ ያላረጅም ሴቶች ተቁላል ጸጉራን ማንቺ ብትቀያየሩት ማኔርኮ ወደ ኋላ በሹሩባ አሰርተሽ ማምጣት ትችላለሽ ዝነት አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብትጥጥ ብለሽ ተከፋፍተሽ ፏ ብለሽ መጥተሽ ካሜራ ፊት ዱቅ ብለሽ ሰላም ጤና ይስጥልኝ የድርሻ ቲቪ ተከታታዮች እንዴት አላችሁ? እኔ ድርሻ ነኝ። ዛሬም እንደተለመደው የእናንተን ጊዜ ይመጥናሉ ያልኳቸውን የቲክቶክ ስብስቦች ይዤ ቀርብ ያለው አብራችሁኝ እንደምቆዩ ተስፋ አለኝ። ቪዲዮውን ስትጀምሩ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻናሌ አዲስ ስለሆነ አበረታቱኝ። ብዙ ሽንት ቤት ነበር ያልተረታ ዛሬ ግን ባንቺ አር ልቤ በጣም መታ። አንተ እንደዚህ ራስን ትወርዳለህ? ነይን ስማ የኔ ሞናሊዛ እንዴት ነው የምታምሪ? እኔ መጣው አለው አንቺ በደንበሪ። አረ በእናትህ አታግማመው። እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም። እንደዚህ ይቻላል? እናታ አረድ የኔ አረቡቡ አታ አረባይ ትርስነሽ እንደይቱ ምጠጡ ግማታም ታለንት እኮ ነው። በተደጋጋሚ ሳትፈልግ መነጋገሪያም ሆኗን የቀጠለችው ጃኒ ከወራት ረፍት በኋላ ድጋሚ በአዲስ መነጋገሪያ ርዕስ ተመልሳለች። ማለት ሌላው አርቲፊሻል ነገር እኮ ያንገት አይተፋ ዝነት ጸጉራን ማንቺ ብትቀያየሩት ማኔርኮ ወደ ኋላ በሹሩባ አሰርተሽ ማምጣት ትችላለሽ ዝነት አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብትጥጥ ብለሽ ተከፋፍተሽ ፏ ብለሽ መጥተሽ ካሜራ ፊት ዱቅ ብለሽ እናትሽን እንደዛ አድርገሽ ስታሳይ የትኛው ሰው ነው ወደጋፊሽ ብቻ ነው እኮ ያ ትክክል ምናምን የሚልሽ እኮ ዋው ሲያምሩ የሚልሽ ያንቺ ትንሽ ነገር የሚፈልግብሽ ሰው ግን በሞራልሽ እንደሚሄድ ሳታስሪ ቀርተሽ ነው ጃኒ የምሬን እኮ ነው። ለምን እንደዚህ ይሆናል? በጣም ቀላል ነው። አንቺ ባታደርጊ አዘሽ ማስደረግ ትችላለሽ። አንቺ ጸጉርሽን ስትሰሪ ቤትሽ የምትጠሪያቸው ጸጉር ሰሪዎች አልነበሩ እንዴ? ቤትሽ ጠርተሽ ጸጉር ትሰሪ አልነበረ እንዴ? ከእናት በላይ ምን አለ? አድናቆት ስለበዛና መወደድ ስለበዛ ቤተሰቦችን ላይክ በቃ ያደረግሽው ነገር ተብሎ ከበር ተደርጎ የሚተው ነው የሚመስልሽ? እኛ ስናይ ማናወራ ይመስልሻል? በደጋፊዎች ስለታጀብሽ ያልሆነ ነገር ስናይ ማናውቅሽ ይመስልሻል? እነሰው በእናትሽ እንደዛ መሆን ባክስትሽ ልጅ አዝለው ቶቶት ላይ ቁጭ ብለው ዛጋት ብለው እንደዚህ ብለው ሲያዩ የአዶናይ ድክመት ሳይሆን ያንቺ ድክመት ነው። አዶናይ በጣም ሪስፔክት ሰጥቶ ሲንከባከብ ነበር። በጣም ባይዘው ነገር ባጭ አዶናይ ታቸው ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ አላ በጣም ያናድዳል። አንድ በጣም ተወዳጅ ናት፣ በጣም ገንዘብ ትሰራለች፣ በጣም የሚወዳት ሰው አለ፣ ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት እየተባልሽ የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ ጃኒ? ለእናቴ ነው የምኖረው ቤተሰቤን አስተዳድራለሁ እንደዚህ ትይል እንዴ? ታዲያ እናትሽን ለካሜራ ስትሰግጂላት ፏ ማድረግ ለምን አቃተሽ? እኔ የሚገርመኝ ነገር ማለት ነው ምን አገባው ግን ሰው። በእርግጥ ሶሻል ሚዲያ ላይ ከመጡ በኋላ አትናገሩኝ ማለት በጣም ይከብዳል፣ አይቻልም። ግን ይሄን ያህል መነጋገሪያ ርዕስ ሆኖ መቅረቡና ጃኒ በእናትና በአባቷ ስለምታፍር እንደዚህ አይነት አለባበስ ለብሰው እንዲመጡ ያደረገችው ስለምታፍርባቸው ነው። ኖ ሀቢብቲ ላ ስለምታፍርባቸው አይደለም። ብታፍርባቸውማ እናትና አባቷን ይሄ የለበሳችሁት ልብስ ለእጮኛዬ ቤተሰብ ጋር ነው የምትቀርቡት፣ ይሄ አለባበሳችሁ አይመጥንም ብላ ታስገድዳቸው ነበር። ሌላ ያሸበረቀ ነገር ብልጭልጭ የበዛበት ነገር ታለብሳቸው ነበር። ግን እናትና አባቷ እንደለመዱት የፈለጉትን ንጹህ ልብስ ነው የለበሱት። የተቀደደ አለበሱት። በዚህ ደረጃ መነጋገሪያ ልጅቷን የምታረጉት እነሱ በፈለጉት በለመዱት አለባበስ በተመቻቸው እንዲለብሱ ፈቀደችላቸው እቺ ልጅ። ምክንያቱም ምንም ቢለብሱ ስለማታፍርባቸው አያችሁ፣ ስለማታፍርባቸው ነው የፈለጉትን የወደዱትን ለብሰው እንዲመጡ ያለበሱት። እናትየው ለታይታ ለሰው ስላሰረችቀሩ ግዴታ ጸጉሯን ይሄ ወደ ታች ሹሩባ ምናምን ተሰርታ ተሰፍታ ፈታ እንድትመጣ ነበር የፈለጋችሁት? ምን ነው ሚኒ ለብሳ ካልመጣች አባትየውንም ይሄ አጭር ቁንጣ ለብሰው ካላመጣሻቸው አላችሁ። በጣም ነው የምትኮራባቸው። አይ አበሻ እሷ የምትናገሩበት ነገር ስታጡ እናትና አባቷ ላይ ሄዳችሁ በእናትና በአባቷ ልታሸማቅቋት። እግዚኦ መቼ ነው የራሳችሁን ኑሮ ግን የምትኖሩት? በስመ አብ ወወልድ ወመንፈስ ቅዱስ። እኔ በጣም ሶሻል ሚዲያ ላይ የሚገርመኝ ነገር ማለት ነው መነጋገሪያ ርዕስ ሊሆኑ የማይገባቸው ነገሮች ናቸው እዚህ የመጡ መነጋገሪያ ርዕስ የሚሆኑና
በጣም ነው የሚገርመኝ። አንዳንድ ጊዜ እኮ ዮኒ ማኛ እውነት የሰው ልብ ይናገራል። እውነት የጃኒ እናት ሜካፕ ተቀብታ የጃኒ እናት እንደ ዘመኑን እምቢ ያላረጅም ሴቶች ተቁላልተው ይቅርታ የጃኒ እናትዬ ተቁላልታ መምጣት ነበረባት አይደለ? የምትፈልጉት እሱን ነው። የምትፈልጉት እሱን ነው። የእናቶቻችን ክብር አይደል? ሻሽ አድርገው ነጠላ ለብሰው የትም ቦታ ይሄዳሉ እናቶቻችን። እንዲህ ነው ችግሩ። እኔም ታዝቤያለሁ ወላሂ ይላሉ። እኔም ታዝቤያለሁ ጌታ፣ እኔም ታዝቤያለሁ ማርያምን ይላሉ። ምድረ እካክ፣ ምድረ ፊልተራም እካክ። ከፊልተር ውጪ ከረጅም 9 ዓመታት ቆይታ በኋላ የቴዲ አፍሮ አዲስ አልበም ሊለቀቅ ዋዜማ ላይ እንገኛለን። ሶሻል ሚዲያው እንደተለመደው በሱ ጉዳይ እየተነጋገረ ይገኛል። የቴዲ አፍሮ አልበም ሲለቀቅ የሚፈጠረውን ነገር ልንገራችሁ። መጀመሪያ ላይ ሁላችንም እንሰማዋለን። በቃ በየቦታው ይከፈታል። በቃ የትም ነው የምትሰሙት። የትኛውን ቦታ ላይ ቴዲን ብቻ ነው የምትሰሙት። ትንሽ የቴዲ ተቃዋሚዎች ይነሳሉ። ከዛ በኋላ ይሄ አይረባ ምናምን ይላሉ። እነሱም ግን በድብቅ ይሰሙታል። ከዛ በኋላ ደግሞ ከአንድ ወር በኋላ የቴዲ አፍሮ ዘፈን ከእንደገና ይደመጣል። ከዛ እስከ 5 ዓመት ብቻውን ይደመጣል። አለቀ። በጣም የገረመኝ ነገር ደግሞ አቀናባሪው ኦልሞስት ወደ 9 ሙዚቃዎችን ያቀናበረለት ልጅ በጣም ትንሽ ልጅ ነውና ጀማሪ ነው። ምንም አይነት አልበም ከሱ በፊት አቀናብሮ አያውቅምና ባለፈው አምለሰት ፖድካስት ላይ ቀርቦ ኢንተርቪው እያደረገችው ነበር። 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ እንዴው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። እሱን ያቃጠልኩ እንጂ በመናተሱ አቃጠልንም ይመሰክራለሁ። ያው የሱት ምንድነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል እንደዚህ የሚሰሩ የሆነ ነገር አሁን በስተት እየሞከርሽ ከወደደው በቃ ስተቱ ራሱ ልክ ነው። እሱ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም አይከርም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸውም የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም። 9 ናቸው። እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለም ከሌላ ሙዚቀኞች ጋር መስራት ነው። እስቲ እንደው በጣም ፈተነኝ ወይ ከበደኝ ብለህ የምታስታውሰው ነገር ምንድነው? ያ መጀመሪያ እንዳልሽው እንትን ብዬ አላውቅም። ብዙ አልበም ደግሞ ሲሆን ከባድ ነው። ካራክተሩ ስታይላቸው ምናምን የሆነ ሳውንዱ ምናምን ቢሆን የአልበም እንትን ነው። አልበምና ሲንግል ይለያያል። ከበድ ይላል አይደል? አልበም ሲሆን ያው በጥንቃቄ በጣም እንትን ነው እና ከባድ ነው። ያው ከሱ ጋር መስራት እሱ ቢፈልገው እዚህ ያውቃል። ከሌላ ሰው ጋር መሽሰራ መጀመሪያ ሰው ሲሰምተ ሞራል እንደዚህ ያስለ እንትን ነው። እሱ ያው በጣም ነው ስራውን እንትን የሚለው ተክቶ ነው የሚሰራው። ስራውን አክብሮ ነው የሚሰራው። በጣም እና ግዝሻል ደግሞ ኤክስፒሪያንስም አለው። በጣም ጎበዝ ነው። ብዙ ነገር ትማሪበታለሽ። በተለይ ሙዚቃ በቃ እንዴት መጨረሻ ላይ አሪፍ እንደሚሆን ያየሁት በሱ ነው። ግን እንዴት እሱን ችለ ሰራ የሚል ሰኝ ብዙ ሰው አለ እኮ ለዛ እሱ ባሪ ችለ ማለት እሱ ቶሎ ስለማይረካ ሐሳብ ስለሚቀያየር አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ። ኧረ ምን ይሏል? እንኳን በሰላም ጨርስ ጨርሰሃል ወይስ አቋርጠህ ነው? ዘፈን አታዳምጥ ምድረ ሌባ ታዳምጣለህ። ቴዲ አፍሮ ሲመጣ ምን ማጭበርበር አይቻልም። ማጭበርበሩን ተው። ሼክም ሁን ቄስም ሁን ፓስተርም ሁን ድብቅ ብለሽ ታዳምጫታለሽ። ጆሮ ውስጥ ይገባል። ከባድ ኬዝ የቴዲ አፍሮ ኬዝ ከባድ ኬዝ ነው። አም ሶሪ ከባድ ኬዝ። ፓስተሩን፣ ሼኩን፣ ቄሱን፣ ዲያቆኑን የሆነ ታክሲ ውስጥ ገባ ተሰማታለህ። ወደ ሳውን በግድ መንገድ ላይ ስትሄድ ተሰማዋለህ። ወደ ሳውን በግድ ቲክታክ ስትመጣ ወደ ሳውን በግድ አሁን አልበሙን ይለቃል ተሰማዋለህ። ሳትፈልገው እኮ ነው። ፈልጋ አይደለም ባትፈልገውም ተሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቃቅኗ ሀቁን አልወስድበትም። ማን ነው እስቲ አልበሙ ካልወጣ ብሎ የሚጓጓ የሌላ አርቲስት ጠራልኝ። እንደዚህ በጉጉት እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን። እርግጠኛ ነኝ የአሜሪካ አለ ቢልቦርድ ወር እሱ ላይ ስሙ ይጠራል። ስሙ ይጻፋል። እንደ ባለፈው በጣም አሪፍ ደረጃ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ
አሜሪካኖች ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃልና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ። ዘፈን አታዳምጥ ምድረ ሌባት። አንድ ዘፈን አንደኛውን ዘፈን የሰራ ነው። እኔ ፒያኖ ስጮት ደስ ይለዋል ነገሮች ወደ አላቃ እና እስኪ ዝም ብለህ ተጫወት ይለኛል። በቃ አንድ ቀን የሆነ እየተጫወትኩኝ ይቀዳል እሱ እንትን ይዞ በስልኩ ዜማ መጥቶለት ልንሰራው የተገናኘ ነው ሌላ የሰራ ነው ቆንጆ ዘፈን ሌላ ናይስ። በቃ ይሄ ነው እኮ የጥበብ ደግሞ ሌላ ገጽታ። እንደዚህ ሁለት ነው እንደ ሁለት ሙዚቃ ነው የሰራ ነው። አንዴ ደግሞ መብራት ጠፋ። እንደዚህ የሚሰሩ ሙዚቃዎች ደግሞ በጣም ነው። እኔ የምሰራበት ስቱዲዮ ትልቅ ግቢ ነበር እና መብራት ጠፋ እና ረጅም ሆነ ረጅም ሰዓት። እኔ ደግሞ አንድ ጓደኛ አለ እሱ የሚዘፍን ፍሬንድ ይተዋወቃሉ። ለምን እዚህ ጋር የሆነ እሳት ምናምን አናደድም አልኩት። ኧረ ይመቸኛል አለ። ከዛ ጓደኛዬ አመጣ እንጨት ከእንትን አመጣ። ቁጭ ብለን በቃ የሞቅን ቦክስ ጊታር እየተጫወትኩ ቦክስ ተጫወት ብሎኝ በዛ የሚገርም ዘፈን ሰራ እዛ። ኢንትረስቲንግ ቁጭ ብለን እንትን እያለን ዝም ብለህ ተጫወት ብሎ በጣም አሪፍ። እኔ እንደውም በጣም ወደው ዘፈን ነው። ምንድን ነው ስልቱ? ያው እንደ ሙዚቃው ማለት አልችልም። እንደ ወርልድ ሚውዚክ አይነት ነው። ሐሳቡም ግን ሩቅ ነው በጣም እንትን ይሰር መሬማ የሚለው እኔ በጣም ወደው አሜዚንግ ወይኔ በጣም ወደው ሙዚቃ የሆነ ይዞኝ ነው የሚሄደው። በጣም እኔ ወደው ዘፈን እሱ የተሰራው እንደዛ ነው። መብራት መጥፋቱም እሳቱም አመጣ የሆነ ነገር የታሰበላት ስለሆነች የታዘነላት የሚገርም ሀሳቡም በቀን በአራተኛው በዕለተ ሐሙስ ተዘጋጅቷል ቴዲ ናፍቆቱን ሊክስ አልረሳውም ኖሮ የህዝቡን ጥምለካ ሊመለስ ነው ቴዲ ብሎ ኢቶሪካ በቀን በአራተኛው በዕለተ ሐሙስ ተዘጋጅቷል ቴዲ ናፍቆቱን ሊክስ አልረሳውም ኖሮ የህዝቡ ጥምለካ። እግዚአብሔርን እንደ ቴዲ አፍሮ ግን እዚህ ሀገር ላይ የሚፈራ ሰው አለ? ምንም ቃል ሳይተነፈስ አንድ ቃል እንኳን ከአንደበቱ ሳይወጣ አርበደበዳቸው ነው የምላችሁ። ማን ይቀራል? በኢየሱስ ክርስቶስ ምን አይነት ጸጋ ነው አንተ! ስሙ ጭራሽ እናንተ ለሱ ያላችሁን ፍራቻ ባሳያችሁን ቁጥር እኛ ደግሞ አልበሙን ለመስማት ያለን ጉጉት ማለት ነው ከነበረው 10 እጥፍ ነው የሚሆነው። አረ ሐሙስ 8 ሰዓት መቼ ነው እንደገና ዘፈኑ ሳይሰማ እንደዚህ ከሆነ አልበሙ ከወጣ በኋላ ደግሞ ኢማጂን ዘኪንግዝ ባክ ይላል አባቴ አርበድብዲ የኔ ጀግና። ቴዲ አፍሮ አዲሱን አልበም አሁን የፊታችን ሐሙስ ሊያወጣ እንደሆነ ሰምተናል። ኢቶሪካን አልበም እንግዲህ እኛ ከአቦጊዳ ጀምሮ በ1993 ዓ.ም የወጣው አቦጊዳ አልበም ኤሌመንተሪ ተማሪዎች ሆነን በሙዚቃ ክፍለ ጊዜ የቴዲ አፍሮን ለማለማሽ ልጅነት አላት የተለያዩ ዘፈኖችን የተጫወትን የቴዲ አፍሮ ምስል ያለበት ደብተር ላይ የተማርን የቴዲ አፍሮ ምስል ያለበትን ቦርሳ አንገበን ትምህርት ቤት የተመላለስን እንዲሁም በ1997 የወጣው ያስተሰርያል አልበምን በካሴቱ ጊዜ በወረፋ እየገዛን ጥቁር ሰው አልበምን 2004 ላይ በሲዲው ጊዜ በወረፋ ተሻምተን እየገዛን ኢትዮጵያን አልበም በወረፋ የገዛን እኛ የቴዲ ወዳጆች ይሄም ኢቶሪካ አልበም በሲዲ እንዲሸጥልን እንፈልጋለን። በወረፋ መግዛት እንፈልጋለን። ይህንን መልእክት ለሚመለከተው የቴዲ አፍሮ የማኔጅመንት ክፍል እንድታደርሱልኝ እጠይቃለሁ። በወረፋ መግዛት እንፈልጋለን። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ይህ አልበም የፊታችን ሐሙስ የሚወጣ ሲሆን ኢቶሪካና ዳስጣል ወይም ደግሞ አንሳው የሚሉ ትራኮችም በውስጡ እንዳሉ እንግዲህ ተረጋግጧል። ቴዲ አፍሮ በማህበራዊ ገጹ ላይ እንደገለጸው ከሆነ አልበሙ ሐሙስ ከቀኑ 8 ሰዓት እንደሚወጣ አረጋግጦ እነዚህ እዚህ ጋር የምትመለከቷቸውን 2 ፖስተሮችን ፖስት አድርጓል። አንደኛው እንደምትመለከቱት ኢቶሪካ የሚል ስም አለው የአልበሙ መጠሪያ ማለት ነው። ቀጥሎ ደግሞ ዳስጣል ወይም ደግሞ አንሳው የሚልም የአልበም መጠሪያ ባይሆንም እንግዲህ አንደኛው ትራክ እንደዛ ሆኗል ማለት ነው። ወደ 18 የሚሆኑ ትራኮችን በውስጡ እንዳሉበትም የደረሰኝ መረጃ አሳይቷል። ወይም ደግሞ ቴዲ አፍሮ በ8ኛ ወር 2018 ከቀኑ 8 ሰዓት ላይ 18 ትራኮችን የያዘ ኢቶሪካ የተባለ የሙዚቃ አልበም እንደሚለቅ እንግዲህ ይታወቃል። በጉጉትም እየጠበቅን እንገኛለን። አሁን ላውራ የመጣሁት ስለ አልበሙ አይደለም። የእሱን አልበም ማውጣት አስመልክቶ እዚህም እዛም እያንቋረራችሁ ስላላችሁ እንቁራሪቶች ልናገር ነው። በዚህ አጋጣሚ ከሰዋሰው መልቲሚዲያ ጋር ውሉን ያፈረሰበትን ምክንያት ልንገራችሁ። ከአልበም ውስጥ 3ቱ ትራኮች ለህዝብ ድምፅ የሚሆኑ ትራኮች ናቸውና እነዚህ ይውጡ አይውጡ በሚለው ሰጣ ገባ ውስጥ ገብቶ ነው ውሉ የተቋረጠው። ስለዚህ በቴዲ አፍሮ ዩቲዩብ ቻናል ላይ ይለቀቃል። ሰብስክራይብ ያላደረጋችሁ የቴዲ አፍሮ ወዳጆች እየገባችሁ ዩቲዩብ ቻናሉንም ሰብስክራይብ አድርጉ። ቴዲ አፍሮን በማንቋሸሽ ላይ ለተጠመዳችሁ እንደ ካሙዙ አይነት ለአንዳንድ ትንንሽ ካድሬዎች አንድ መልእክት ማስተላለፍ ፈልጋለሁ። አይደለም እናንተ ትንንሽ ለማኝ ካድሬዎች ራሱ መንግስት እንኳን ቴዲ አፍሮን የማንቋሸሽ ሞራል የለውም። ቴዲ አፍሮ ሀገር ነው። መረረ እኔ ምን አገባኝ? አቀጣጥነህም ቢሆን በውሃ አቀጣጥነህ ዋጠው። ቴዲ አፍሮ ሀገር ነው። 4 ነጥብ። በተለይ ካሙዙ የተባልክ ለማጅ ካድሬ
ካድሬ እኮ መጀመሪያ ላይ የሆነ ነገር ሲበትኑለት ልክ እርቦት ትንሽዬ ጥሬ እንደተበተነለት ዶሮ ነው የሚከለፈለፈው። እጁን ማያስገባበት ቦታ የለም። እመነኝ እንደ አቤል ሙሉጌታ ያንተም የሙዚቃ ኬሪየር ፌል ያደርጋል ታያለህ። እስካሁን ድረስ እያያችሁኝ ከሆነ ሰብስክራይብ እያደረጋችሁ ላፉ። ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማድረግም አልፈልግም። አውቃለሁ እንደሚያቀኝ፣ አውቃለሁ ደግሞ ኢንተርቪው ስራ ብዬ ጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቀው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱ ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ህጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬስ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። በዚህ ፋሲካ በዓል ሁላችሁ እንደምታውቁት የዶሮና የበግ ዋጋ በጣም ከባድ ነበር እና ዶሮ ማረድ ራሱ በጣም ለብዙ ሰው ከባድ ሆኖ ቆይቷል። እኔ ያስኩት 1500 ብር ዶሮ 2000 ብር ምናምን። ስለዚህ ከኔ አቅም በላይ ነው ማለት ነው። ዶሮ እንግዲህ ዶሮ እውነት አሁን ግን ዶሮ የምንበላ መጨረሻቸው ድረስ የተሸጡ ዶሮዎች ነበሩ። አዝኛለሁ። እኔ ራሱ በቃ ከዚህ በኋላ መብላት አቁሜያለሁ ማለት ነው። አምና በልቼ ነው። አሁን ግን በቃ ምንም ማድረግ አይቻልም። በቃ በዓልን በቴስቲ ሶያ ነው የምናሳልፈው። እናንተ ሜሪ ባለቤትሽ እንዴት ነው? ሜሪ ገርማችሁ እኮ ስለሱ እያሰብኩኝ ነው። ዶሮ ላይ ጨው አበዛሽ በሚል ምክንያት ትንሽ ተጋጨንና ካለበት ከ10ኛ ፎቅ ላይ ወረወርኩት። አኩርፎ ነው መሰለኝ እስካሁን አልተመለሰም። ምንድን ነው ያደረግሽው እኮ? እናንተም ገረማችሁ አይደለ? ይሄው የሚያስኮርፍ ነገር ነው። እኔን እንኳን ዶሮ ላይ ጨው አበዛሽ ብሎኝ እንደዚህ አላኮረፍኩም። ምንም የከፋ ነገር አላደረኩም። በነገራችን ላይ የዶሮን ድካም የሚያውቃት የሚሰራት ሰው ብቻ ነውና ብትችሉ አስተያየት ባትሰጡ ጥሩ ነው። ዶሮ ቀጠነ፣ ዶሮ ጨው በዛበት፣ በርበሬ በዛበት፣ አቃጠለ ምናምን ማለት አይቻልም። በቃ ከበላችሁ ትበላላችሁ፣ ካልበላችሁ አትብሉ። 2 ወር ሙሉ ጾማችሁ የፍቺ ክለብ ገብታችሁ እንዳርጋው በዳሶ ባታችሁ ተተክላችሁ እግራችሁ እንደዚህ ሁላችንም ቢሆን አስመሳዮች ነን። ዶሮ ፈሰስ አስቡት እስኪ። እቺ ሴትዮ አሳ ብትሰራ እኮ በቃ ነፍስ ዘርቶ ተነስቷል። ጭራሽ 4000 ብር ላይ እንደዚህ መቀለድ። አንቺ በህግ ነው መጠየቅ ያለብሽ። እውነት መታሰር ነው ያለብሽ። አልችልም ማንን ገደል እንደዚህ ምናልባት ሳትችል ሳይሆን ለብዙ ሰው እንዲያደርስላት ፈልጋም ሊሆን ይችላል። ባለሙያ ሚስት ነው ያለችኝ ብሎ እኮ ያወራል። አሁን ለጀለሶቹ ፈልጋም ሊሆን ይችላል። ኧረ በስመ አብ። በኢየሱስ ስም እያያችሁት የስጋ ሰልፍ 12 ሰዓት ነው። ህዝቤን ይዩት እንዴ! ኧረ ሽሮ ሜዳ ይለያል። እኔ እኮ የዋስ ሰልፍ መስሎኛል። አያልቅም። እስቲ እዩት። እንግዲህ ዓመት በዓል በመጣ ቁጥር ረጃጅም የስጋ ሰልፎችን ማየት እየተለመደ መጥቷል። ባሳለፍነው የፋሲካ በዓል ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ አነጋጋሪ ነገር ይዞ ብቅ ብሎ ነበረ። ነገር ግን ትንሽ ቆይቶ አጥፍቶታል። ቢሆንም ተይዟል በካሜራ። ዶናልድ ትራምፕ እያበደ ነው የሚገኘው ጋይስ። አሁን ይባስ ብሎ ራሱን ከኢየሱስ ጋር እያወዳደረ ነው የሚገኘው። የምትመለከቱት ፖስት በዛሬው ዕለት በትሩ ሶሻል ገጹ ላይም እኔ ኢየሱስ ነኝ በጦር አውሮፕላን ፈውስን የምሰጥ ኢየሱስ ነኝ በማለት ነው ይሄንን የምትመለከቱትን ፖስት እየፖስተ የሚገኘው። የነገርም በርካቶችን እያስቆጣ እንዲሁም ደግሞ እያነጋገረ ይገኛል። እንደሚታወቀው እንግዲህ ከ3 ቀን በፊት በፓኪስታን ከ47 ዓመት በኋላ ከኢራን ጋር ፊት ለፊት ማለት ነው ድርድር ለማድረግ ወደ ፓኪስታን አቅንቶ የነበረው
አሜሪካ ልዑክ ቡድንም እንግዲህ ሳይሳካለት ወደ አሜሪካ ተመልሷል። እንዲሁም በተጨማሪ ደግሞ የሆርሙዝን ሰርጥ ለመቆጣጠር ያለው ፍላጎቱን መክሸፉን ተከትሎ ነው ዶናልድ ይህንን ፖስት እየፖስቱ የሚገኘው። ይህ ነገር በርካቶችን እያስቆጣ ይገኛል። ዶናልድ ትራምፕ ኢየሱስ ነኝ በማለት ራሱን የገለጸበት መንገድም በርካቶችን እያስቆጣ ነው የሚገኘው። ይባስ ብሎም እንግዲህ በምትመለከቱት መልኩ በኤአይ የተለያዩ ምስሎችን በማሰራት ጭምር ነው ፖስት እያደረገ የሚገኘው። የተለያዩ መግለጫዎች እንዲሁም ደግሞ ማስፈራሪያዎችን ለኢራን እያወጡ ቢሆንም ኢራን ግን በፍጹም ማለት ነው እጇን ለመስጠት ፍቃደኛ አይደለችም። እንደውም ከነጭራሱ ማለት ነው ወደ ሆርሙዝ ሰርጥ የሚጠጋ የአሜሪካ የትኛውም አይነት መርከብ የሆርሙዝ ሰርጥ እራት ይሆናል በማለት እንግዲህ ቆራጥና የመጨረሻ ማስጠንቀቂያ ጭምር። አንዳንድ ጊዜ ትራምፕ ግን ቲኔጅ የሚመስሉኝ እኔ ብቻ ነኝ። እንግዲህ ኮንዶሚኒየም ላይ የምትኖሩ ሰዎች እና ለበዓል እርድ ያከናወናችሁ በጣም ቅሬታ እየቀረባባችሁ ይገኛል። ኮንዶሚኒየም ላይ እርድ የምትፈጽሙ ሰዎች ሆድ ዕቃውን ቅበሩና ልጆቻችሁን ታደጉ። እየተግማማችሁ ነው። አንጀት በአንጀት ነው። አሁን እንዳለ ኮንዶሚኒየም ስንሄድ መንገዱ ደም በደም ነው። እባካችሁ ለልጆቻችሁ አታስቡም እንደ እናንተ ለራሳችሁ ባታስቡ ሆድ ዕቃችሁ ይፍረስና ሆድ ዕቃ በየመንገዱ ጥላችሁ የምትሄዱት በጣም የፋሲካ በጣም የባሉ ከፍተኛ ኮንፍሌን ያለን እኛ። ሆድ ዕቃውን ሰብስቡ። እየተግማማን ነው። ሽታ በሽታ ሆኗል ገና ካሁን። ነገ ደግሞ ሳድር ይጠነባል። አታጠንቡን። እውነት ነው እኮ በጣም ነው የሚሸተው አንዳንድ ኮንዶሚኒየም አካባቢ። እንግዲህ ለዛሬ ለእናንተ ይመጥናሉ ብዬ ሰብሰብ ያደረኳቸው ቪዲዮዎች ይህንን ይመስላሉ። ስለተከታተላችሁኝ አመሰግናለሁ። እስካሁን ድረስ አብራችሁኝ ከቆያችሁ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ አበረታቱኝ። ለዛሬ በቃናል። ቻው።